የተከበራችሁ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ወጣቶች፣ ሴቶች፣ ባለሀብቶች፣ ክቡራንና ክቡራት ለመጀመሪያ ጊዜ አባይ ለወጣበት ማህፀን ለኢትዮጵያ ጥቅም እንዲሰጥ ያደረገው ትውልድ አካል ሆነን በራሳችን አቅም ህዳሴ ግድብን ገንብተን ለምረቃ አብቅተን በጋራ ተሰባስበን የደስታ ሰልፍ ለማሰማት የወጣችሁ መላ የከተማችን ነዋሪዎች እንኳን ለዚህ ታሪካዊ ቀን አደረሳችሁ፣ እንኳን ደስ ያላችሁ ለማለት እወዳለሁ። የውሃ ጸጋን በተፈጥሮ ከፈጣሪ የተቸረችው ኢትዮጵያ በታሪኳም ሆነ በተፈጥሮ አቀማመጧ በውሃ ሀብት የታደለች አገር ናት። ከውስጧ ወይም ከማህፀኗ የአባይ ወንዝ ከጣና እንደ መነጭ ተደርጎ ፈጥሮላታል። በቀይ ባህር የተከበበው ዳሯ ወይም ዙሪያዋ ደግሞ የአዶሊስ፣ የዘይላ፣ የታጁራ፣ የምጽዋና የአሰብ ወደቦች እንደ እናት ልጅ እንዲከቧት አድርጎ ፈጥሮላታል። የማያረጅ ውበት፣ የማያልቅ ቁንጅና፣ የማይደርቅ የማይነጥፍ በዘመን የጸና የተባለለት አባይ ከኢትዮጵያ ማህፀን ተወልዶ የኢትዮጵያ ቀዳሚ ዕድል ሆኖ ሳለ ለእናት ሀገሩ ባይተዋር ለተፋሰሱ ሀገራት ደግሞ በረከት ሆኖ ረጅሙ ኢትዮጵያዊ ተጓዥ ሰፊውን ባህር ሜዲትራኒያን ተቀላቅሎ ይከትማል። ኢትዮጵያ ባሳለፈቻቸው ዘመናት ተፈጥሮ የለገሰቻትን አባይን ተጠቅመን የኃይል ማመንጫ እንዳንገነባ የውጭ ጠላቶቻችንን ሶስት የትግል ስልቶችን ነድፈው ሲያዳክሙን ኖረዋል። አንደኛው ስልት ከውጭ ወራሪ ጋር በመሆን ኢትዮጵያን በመውጋት ማዳከም ነው። ሁለተኛው ስልት የውስጥ ባንዳዎችን በመጠቀም የእርስ በርስ ጦርነት በማስነሳት መንግስታዊ ስርዓቱን በማዳከም በእርዳታ የምትኖር ደካማ ሀገር ማድረግ ነው። ሶስተኛው ስልታቸው በዓለም አቀፍ የገንዘብ ተቋማት ኢትዮጵያ የፋይናንስ ድጋፍ አግኝታ እንደ ህዳሴ ግድብ ያሉ ፕሮጀክቶችን እንዳትገነባ ማድረግ ነው። ይህ ብቻ አይደለም። በእንቅርት ላይ ጆሮ ደግፍ እንዲሉ ከምንጩ ስር ተቀምጠን ባይተዋር ሆነን አባይን ሳንጠቀም መቆየታችን ሳያንሰን ከባህሩ በር ደጅ ሆነን ሳለ ከቀይ ባህር ተገፍተን የመልክዓ ምድራዊ እስረኛ መሆናችን ደግሞ ቁጭታችን የከፋ ያደርገዋል። ያላትን አጥታ ያለመውጫ ተገታ የምትኖር ሀገር አደረጓት። ለባህሩ ስንቀርብ እንደምንጠነክር ስንርቅ ደግሞ እንደምንደህይ ይታወቃል። ታዲያ ይህ ቁጭት የወለደው የአርበኝነት ስሜት ያነገበ ኢትዮጵያዊ ሁሉ የውጭ ታሪካዊ ጠላቶቹን ብቻ ሳይሆን የጠላቶቻችንን ፈረስ የተፈናጠጠውን ሁሉ አርበኛ ሆኖ በጽኑ ልንጋፈጠው በጉባ ሰማይ ስር ህዳሴ ግድብን በራሳችን መሐንዲሶችና በራሳችን ፋይናንስ መጀመራችንን ለዓለም አቀፉ ማህበረሰብ ይፋ ያደረግንበት ቀን የቅርብ ጊዜ ትውስታችን ነው። እናቶች መቀነታቸውን፣ አባቶች ደግሞ ዋሌታቸውን አራግፈው ቦንድ መግዛት ጀመሩ። በአጠቃላይ ተፈጥሮ የለገሰችን ሰዎች ሊነፍጉን አይገባም የሚል ያመረረ ትውልድ ተፈጠረ። ፈጣሪም ፈቅዶልን እነሱ በኤክስ አብዮት ሲናቁ እኛ ደግሞ በግድብ አብዮት በጋራ ወደ ከፍታ ማማ መጓዝ ጀመርን። ከተፋሰሱ ሀገራት ጋር እኩል አብረን እንደግ በሚል መርሃ ግብር ተጠቃሚነትን አክብረን አብረን ለመጠቀም በሚያስችል መልኩ ግድቡን ለመገንባት ከጫፍ እስከ ጫፍ ተነሳን። የሆነው ግን ግድቡን በሴራ ያመክኑታል፣ የህልም እንጀራ ያደርገው ያስቀሩታል በሚል የተቀመጠው የኢትዮጵያውያን ስጋት አልቀረም። ወዳውኑ እንደተጀመረ በፀጉር ተሸፍኖ አለ ሲሉት እንደሚሞተው እንደ ጎፈር ውሻ ህዳሴ ግድቡም ላይላዩን አለ የተባለው ውስጡ ግን ስጋው ብቻ ሳይሆን አጥሙ ጭምር የተበላ ቁሞ ቀር አደረገው። ግድቡ ቁሞ መቅረቱ ብቻ አይደለም። ኢትዮጵያ ምንጩ ከውጭ የሆነ በመሳሪያና በገንዘብ የሚደገፍ የውስጥ የእርስ በርስ ጦርነት ተጠመደች። የውጭ ታሪካዊ ጠላቶቻችን ባዘጋጁት የሴራ ፈረስ የተፈናጠጠው ወያኔ የዚህ የውስጥ የእርስ በርስ ጦርነት ዋና አስተባባሪ ሲሆን ሴራው ገብቶት ይሁን ሳይገባው በየጫካው ጠመንጃ አንጋጭ ተፈጠረ። ለዚህ ለገጠመን የእርስ በርስ ጦርነት መንስኤዎቹ ብዙ ቢሆኑ አንዱ ጣጣ ግን የአባይ ግድብ ተጠናክሮ ከመቀጠሉ ጋር የተያያዘ እንደሆነ
የኢትዮጵያ ሕዝብ ልብ ሊል ይገባል። ይህ ግድብ በኢትዮጵያውያን ደምና ላብ የተሰራ ነው። የዚህ ግድብ ስኬት የኢትዮጵያውያን ጀግንነትና የአርበኝነት ውጤት ነው። በላባችሁና በደማችሁ የሰራችሁት አርበኛነትና ጀግንነትን ተላብሳችሁ እናቶች መቀነታችሁን፣ አባቶች ዋሌታችሁን አራግፋችሁ የህዳሴ ግድቡ የስኬት ዋና ባለቤቶች ናችሁ። የኢትዮጵያ ሕዝብ ብሎም የከተማችን ነዋሪዎች ምስጋና ይገባችኋል እያሉ ለዚህች ቀን እንኳን አደረሳችሁ እንኳን ደስ ያላችሁ ለማለት እንወዳለን። የሆነው ግን አርበኛና ጀግና ቢኖርም የሚያስተባብረው የሚያነቃንቀው ቁርጠኛ ጥበበኛ መሪ ያስፈልገዋል። ጀግና ከጦር ሜዳ ይወለዳል እንዲሉ ኢትዮጵያ የእርስ በርስ ጦርነት በገጠማት ወቅት ይህን ሁሉ ፈተና ተቋቁመው ሕዝብ በላሙና በደሙ የጀመረውን አባይን ከወደቀበት አንስተው ትቢያውን አራግፈው አመራራቸውን አስተባብረው በጸጥታው ምክር ቤት የገጠመንን ፈተና ሁሉ በዲፕሎማሲ የበላይነት በድል ተወጥተው ጥቁር ሕዝቦች ዛሬም እንደ ትናንቱ ዳግማዊ አድዋን በህዳሴ ግድብ መድገም እንደሚችሉ አሳይተው የኢትዮጵያ ሕዝብ የሰጣቸውን የመሪነት አደራ በብቃትና በቁርጠኝነት የተወጡትን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ክብር ይገባቸዋልና ሁላችሁም እንድታመሰግኑን ይጠይቃለሁ። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ መሪያችን በመሪነት ዘመኑ ያስቀመጡት ይህ የአባይ አሻራ ትውልድ እንደ አድዋ ጀግኖች ሲዘክረውት ይኖራል። የተከበረው ሕዝባችን እንዳውቅልን የምንፈልገው ነገር ቢኖር በብልጽግና እሳቤና ቅኝታችን መሰረት ዛሬን የምንኖረው ትናንት በፈጠርነው ስኬት ሳይሆን ነገን በሰነቅነው ዓላማ ነው። የትናንት ስኬት ለዛሬ እርሾ እንጂ ዛሬን ለመኖር አያስችለንም ብሎ ፓርቲያችን ያምናል። ስለሆነም ዓላማችን በህዳሴ ግድብ አይቆምም። ነገን የሰነቅነው የመልክዓ ምድራዊ እስረኛነትን በጥሶ መርከቦቻችንን ቀይ ባህር ላይ ነፃ እንቅስቃሴ ሲያደርጉ ማየት ነው። ነገን የሰነቅነው የኤሌክትሪክ ኃይላችንን ተጠቅመን የማዳበሪያ ፋብሪካ፣ የነዳጅ ማጣሪያ፣ የኒውክሌር ማበልጸጊያና ወዘተ ተገንብተው ማየት ነው። አንዱ ስኬት ሌላ ስኬትን ያመጣል እንዲሉ አባይ የመደራደር አቅማችንን በማሳደግ በአባይ በኩል የቀይ ባህር ጉዟችንን ቅርብ እንዲሆን ያደርገዋል። ውድ ወገኖቻችንን ያለምንም መሽኮርመም በግልጽ ልንነግራቸው የምንፈልገው አሁን ላይ የባንዳና የባዳ ጦርነት ገጥሞናል። የኢትዮጵያ መጠናከር እንደ ስጋት የሚቆጥሩ መዳከሟን ደግሞ እንደ እድል የሚቆጥሩ የውጭ ጠላቶቻችንን ከደጃችን ካለው ከባህሩ ገፍተው የመልክዓ ምድራዊ እስረኛ አድርገውናል። የሚያሳዝነው ደግሞ የመልክዓ ምድራዊ እስረኛነት በቃን ብለን ስንነሳ ሴራው ገብቷቸውም ይሁን ሳይገባቸው ከባዳ ጋር አብረው በተቃራኒ ቆመው ምጣዱን ሰብረው እንጀራውን ለመከፋፈል የሚያዋክቡን አንገትን ቆርጬ እኔ አድናለሁ ብለው የተነሱብንን ስናይ እጅጉን ያሳዝነናል። ወደ ጫካ የገባችሁ ወገኖቻችን ብትሰሙንም ባትሰሙንም አስረግጠን ልንነግራችሁ የምንፈልገው ነገር ቢኖር ሀገራችሁ ኢትዮጵያ በቀይ ባህር ወደብ ዙሪያ የጥንታዊ የታሪክና የተፈጥሮ ባለቤትነቷ ተነጥቆ ቀይ ባህር ላይ መርከቦቿ ተከልክለው ኢትዮጵያ ስለ ቀይ ባህር መናገር እንጂ መጠቀም አትችይም ተብላ ከ120 ሚሊዮን በላይ ሕዝብ ባለቤት የሆነችው ኢትዮጵያ የመልክዓ ምድራዊ እስረኛ ሆና ለእስረኛነት መዳረጓ ሊጸጽታችሁና ሊያንገበግባችሁ ይገባል። ስለሆነም መንግስት ሁሌም ለሰላም በሩ ክፍት ነው። ልዩነቶችን አለመግባባቶችን በውይይት እየፈታን ሀገራዊ ጥቅማችንን በጋራ እያስጠበቅ ህዳሴ ግድብን በጋራ እንደገነባን ነው ሁሉ የቀይ ባህር ወደብ ጥያቄያችንን በጋራ እናሳካው ዘንድ ወደ ጫካ የገባችሁ ሁሉ ለህዝብ ጥቅም ስትሉ የመንግስትን ጥሪ ተቀብላችሁ ፊታችሁን ወደ ሰላም ልታዞሩ ይገባል።
ህዝባችንም ዝምታውን ሰብሮ የማዳኛ ሆኖ የእርስ በርስ ጦርነት ቆሞ የውስጥ አንድነታችንን ተጠናክሮ ይቀጥል ዘንድ የቀይ ባህር ጉዟችንን ይፋጠን ዘንድ አይተኬ ሚናውን መወጣት አለበት። ውድ የመንግስት ሰራተኞች የወረስናት ሀገር ለዘመናት የተከማቹና ያልተመለሱ የህዝብ ጥያቄዎች ያሉባት ሀገር መሆኗን ልትረዱ ይገባል። ከባህሩ ደጅ ተገፍታ ወደ ባና ጥታ መኖሯ እንደሚቆጫችሁ እናስባለን። ህዝባችንን በአገልግሎት አሰጣጥ ከማማረር ወጥቶ ህዝብና መንግስት አንድነት ፈጥሮ የቀይ ባህር ጉዟችን ይሳካ ዘንድ ለመንግስትና ለህዝብ መቀራረብ የእናንተ ሚና አስተዋጽኦ ይወገላል። ስለሆነም ከእናንተ የሚጠበቀው አገልግሎትን ማሳለጥ፣ ህዝባችንን ማርካት እና በመንግስትና በህዝብ መካከል ከፍተኛ የሆነ ቅርርብ እንዲፈጠር በማድረግ ችግሩን በመፍታት የቀይ ባህርን ጉዞ ማፋጠን ይኖርባቸዋል። የተከበራችሁ ምሁራን አካላት፣ የሃይማኖት አባቶች፣ ባለሀብቶች፣ የሚዲያ አንቂዎች፣ በውጭ ሀገር የምትኖሩ ትውልደ ኢትዮጵያውያን ዲያስፖራዎች የኢትዮጵያ ህመሟም ሆነ መድኃኒቷ ከአባይና ከቀይ ባህር ጋር የተያያዘ መሆኑን ትረዳላችሁ ብለን እናምናለን። ለባህሮቹ ስንቀርብ መስጋት በስጋት የሚያዩን የውጭ ታሪካዊ ጠላቶቻችንን ያልተመለሱ የጥያቄዎችን እንደማባባሻ ተጠቅመው አቀነባብረው እርስ በርስ እንድንባላና አንድነት የማጣት ስብራት እንዲገጥመን አድርገውናል። በመሆኑ አሁን ላይ የኢትዮጵያ ህዝብ ከምሁራን፣ ከሃይማኖት አባቶች፣ ከሚዲያ ሰዎች፣ ከባለሀብቱና ከዲያስፖራዎች የሚጠብቀው የሚፈልገው ስብራታችን የሚያባብስና በስብራታችን ላይ ውልቃት የሚጨምርልን ሳይሆን የገጠመንን ስብራት የሚጠግን በበሰሉ የመፍትሄ ሐሳቦች ሀገራዊ የምክክር ኮሚሽኑ ተጠናክሮ የህዝባችን ጥያቄዎች እንዲፈቱ ማድረግና የቀይ ባህር ጉዟችን እንዲሳካ የውስጥ አንድነት እንዲጠናከር ማድረግ ነው። ስለሆነም ለውስጥ አንድነታችን መጠናከር፣ ለቀይ ባህር ጉዟችን መሳካት ትውልዳዊ ሚናችሁን ትወጡ ዘንድ ጥሪ ልናቀርብላችሁ እንወዳለን። በግድቡ ምረቃ ወቅት ክቡር ጠቅላይ ሚኒስትራችን ያበሰሩልን በቀጣዮቹ ቅርብ ዓመታት የሚሰሩት ሜጋ ፕሮጀክቶች ከፍተኛ የኤሌክትሪክ ኃይል የሚጠቀሙ ሲሆኑ እነዚህ ከአባይ መገደብ ጋር ተያይዞ የመጡ ተስፋዎች ሲሆኑ የሀገራዊ ጥቅም ጉዳይ መሆናቸውን ልብ በማለት ባለሀብቱ፣ ምሁሩ፣ መንግስት ሰራተኛው፣ የሃይማኖት አባቱ፣ የማህበራዊ ሚዲያ አንቂውና ዲያስፖራው በአጠቃላይ የኢትዮጵያን መንግስት ጎን ቁማችሁ ልትደግፉን እንደሚገባ ልናስገነዝብ እንወዳለን። የአማራ ብሔራዊ ክልላዊ መንግስት በፈተና ውስጥ ሆኖ በምሁራን የላቀ ተሳትፎ ያዘጋጀው የ25 ዓመት አሻጋሪ ዕቅድና የዘላቂ ልማት ፍኖተ ካርታ የክልላችንን እምቅ ጸጋ ተጠቅመን ተወዳዳሪ የግዙፍ ኢኮኖሚ ባለቤት የሚያደርገንን ፍኖተ ካርታው ከዝግጅት ወደ ትግበራ ምዕራፍ በመሸጋገር ላይ ስለሆነ በፍጥነት ወደ ተሟላ ሰላም ተመልሰን የከፍታ ጉዟችንን እናስቀጥል ዘንድ ህዝባችንን በሰላምም ሆነ በልማቱ ለክልሉ መንግስት አቅም ሊሆን ይገባል። በመጨረሻ የፍቅርና የአብሮነት ተምሳሌቷ የወሎ እምብርት ደሴ ከተማችን እንደ ሌሎቹ ከተሞች እድገቷ ለማፋጠጥና ተወዳዳሪ ከተማ ለማድረግ በዘርፈ ብዙ ልማቶች እየተጋን እንገኛለን። እየተፋጠነ ያለው የከተማችን ልማት ተጠናክሮ የሚቀጥል ሲሆን በተለይ በአዲሱ ዓመት በተለይም በኑሮ ውድነት፣ በመኖሪያ ቤት ግንባታ፣ በስራ ዕድል ፈጠራ፣ በኮሪደር ልማት እና ሙስናንና መጉላላትን በሚያስወግድ የመሶብ አንድ ማዕከል አገልግሎት አሰጣጥና በመሳሰሉት በከተማችንን ተጨባጭ ስራ ለመስራት ቆርጠን ተነስተናል። ስለሆነም ሰላምና ልማት ወዳዱ የከተማችን ህዝብ ዛሬም እንደ ትናንቱ በከተማችንን በልማት እና በሰላም ከጎናችን ሆኖ እንዲደግፈን ጥሪዬን አቀርባለሁ። በመጨረሻም የህዳሴ ግድብ ተጠናቆ ለምረቃ በቅቶ በማየታችን እንኳን ደስ ያላችሁ እያሉ
ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ። እጅግ አመሰግናለሁ። ዘመረ ፕሮግራማችን በይፋ